ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ ቀደም ሲል የክርስቶስን ስቅለትንና ትንሣኤውን እንዲሁም ደግሞ መምጣቱንም እያሰብን አሁን ላይ ደርሰናል። እርግጠኛ ነኝ እናንተም በዚሁ መንፈስ በዓሉን እንዳሳለፋችሁ ተስፋ አደርጋለሁ። አሁን ደግሞ የዓለማችን ወቅታዊ ጉዳይን ደግሞ ምንዘረዝርበትና እንዲሁም ደግሞ እንደ እግዚአብሔር ቃል ምንፈትሽበት ክፍለ ጊዜ ነው ከፓስተር አለማየሁ ነሞ ጋር። እንግዲህ ይህ ጊዜ ደግሞ የተባረከ ጊዜ እንዲሆንልን እንመኛለን። የዓለማችን መረጃ አውታሮች በሙሉ እንግዲህ ወቅታዊ ጉዳዮችን በመዘገብ ላይ ይገኛሉ። እኛ ይህንን ፕሮግራም ለመጥላት በተዘጋጀንበት ሰዓት አዳዲስ ነገሮች እየተሰሙ ነው ያሉት በሰበር ዜና። እነዛንም ኋላ ላይ ፓስተር ይዳሰስልናል። መረጃዎችንም አጠናክሮ እያቀረበልን ያለ ወንድም ነው። እነዛ ጉዳዮች ምንድን ናቸው ብሎ እንግዲህ በኋላ ላይ ይጠቁመናል፣ የእግዚአብሔርንም ቃል ያካፍለናል ማለት ነው። በቀጥታ እንግዲህ ወደዛ ይዣችሁ አመራለሁ። አጠገቤ ፓስተር አለማየሁ ነሞ አለ። ከእሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ። እንዴት ነህ እባክህ ፓስተር? እንደምን ወነም ይልቃል? እግዚአብሔር ይመስገን። ከትላንት ወዲያ በተለያየ ነገር ውስጥ እንግዲህ አሳልፈን የመጣ ነው። የጌታን ስቅለትና ትንሣኤን ስንዘክር ነበረ። እንዲሁም ደግሞ የቀጥታም ስርጭትም ነበረን ቅዳሜ ዕለት። ትላንትናም እንዲሁ አንድ ዝግጅት ነበረን የምጽአቱ አዋጅ ነጋሪ። ዛሬ ደግሞ እኔ እናንተ ደግሞ ተገናኝተናል የዓለም ወቅታዊ ጉዳዮችን ለመተንተን። እስኪ ምንድን ነው እጅ ላይ ያለው? እንግዲህ ምንድን ነው አሜሪካና ኢራን ሮም ላይ ስብሰባ ነበራቸው። እንግዲህ ስብሰባ ምንድን ነው? ብዙ ለጋዜጠኞች ዝግ የሆነ ድርድር ነው። ከድርድሩ በፊት ግን የኢራን ውጭ ጉዳይ ሚኒስትር ወደ ሞስኮ አቅንተው ነበረ እና በሞስኮ ቆይታቸው ምንድን የሆነው ከአያቶላ ሆሜኒ የተላከ ደብዳቤ ለፕሬዚደንት ፑቲን አቅርበዋል። ደብዳቤው በጣም የሚገርመው ወዳጄ ፑቲን ብሎ ነው የሚጀምረው። ወዳጄ ፑቲን ብሎ ይጀምራል። እንግዲህ ከአሜሪካ ጋር ስምምነት የማናደርግ ከሆነ እንደ ራሽያ እና ቻይና ባሉ ወዳጆች የሉንም ይላል። እንደ ራሽያ እና እንደ ቻይና ያሉ ወዳጆች የሉንም ብሎ ይጀምራል። ድርድሩ ምንድነው የሚያመለክተው የሚለው እንግዲህ ኢራን ኒኩለር ቦምብ እንዳታመርትና ተከለችውን ማብለያ የኢራንን ማብለያ ሙሉ ለሙሉ እንድታጠፋ ነው እስራኤልና አሜሪካ የሚፈልጉት። ግን ምንድነው አንድ ሾርኮ የወጣ መረጃ የአቶሚክ ቦምብ ኤጀንሲ መርማሪ ከሆኑት አንድ ስማቸው እንዳይጠቀስ የተናገሩ ሰው ኢራን የኒኩለር ቦምብ ሰርታለች ነው የሚሉት። ምክንያቱም እስከ 250 ኪሎ ግራም የሚበልጥ ይመስለኛል ባልሳሳት 250-80 እንደዚህ ገደማ ኪሎ ግራም በላይ የተብላላ ዩራኒየም እንዳላትና ይህም ደግሞ ከ1 እስከ 3 ለሚሆኑ ኒኩለር ቦምቦችን ሊያሰራ የሚችልና እንደውም ለአቶሚክ ቦምብም የሚሆን ጭምር እንደሆነ ተናግረዋል። እንግዲህ ሌላው በዚህ የተገለጠው ነገር ምንድነው?
የኢራኑ የውጭ ጉዳይ ሚኒስትር አባሺ አንድ የተናገሩት ነገር በጣም ዓለምን አነጋጋሪው እስካሁን ድረስ በኒኩለር ጉዳይ ላይ ቻይናንና ሩሲያ ሳናማክር ያደረግነው ነገር የሰራነው ነገር የለም የሚል ነው። እንግዲህ በቅዳሜው ዕለት ድርድሩ ተቀምጠው ነበረ። ከድርድሩ ስብሰባ ብዙ መግለጫ አልተሰጠም፣ ግን የተሳካ ንግግር ነበረ የሚል ነው እና አንድ ጥርጥር ግን አለን። እኔም አንተም ባለፈው አንስተናል። ምናልባት ኢራን ጊዜ መግዣ እንዳታደርገው የሚል አሁን የዓለም ፖለቲከኞችም አንዳንድ የአሜሪካ የእስራኤልም ፖለቲከኞች ይህንን እያነሱ ነው ያሉት። ጊዜ መግዣ እንዳታደርገው የሚል ነገር ተነስቷል። ምክንያቱም ከዚህ በፊት ታስታውስ ከሆነ የኒኩለር ጣቢያዋን ለማስፈተሽ እንኳን ድርድር በተቀመጡበት ጊዜ ከአውሮፓ ጋር በተቀመጡበት ጊዜ ከአሜሪካ ጋር በተቀመጡበት ጊዜ በኦባማ ጊዜ 1 ዓመት ከምናምን ፈጅቷል በቀጠሮ ብቻ። አሁን ያለው እስከምን ድረስ ነው የሚለውን ግልጽ የሆነ ነገር የለም። ምናልባት ማምሻ ላይ መግለጫ ከተሰጠበት ያለውን ዝርዝር ይዘን እንመጣለን። ግን የብዙዎችን ስጋት ላስቀምጥልህ። ድርድሩ ላይሳካ ይችላል። ጦርነቱ ከፈነዳ ግን ሰርድ ወይም ደግሞ 2/3 የዓለም ጦርነት እንደሚጀመር ምንም ጥርጥር የለውም ነው የሚለው። ምክንያቱም በዚህ በባልካን በኩል ከራሽያና ከዩክሬን ጦርነት አለ። አውሮፓውያን ደግሞ እዛ ጋር ሰብስበዋል እና ይሄ ጦርነት አድማሱን ያሰፋል እና እንደውም ፑቲን ያሉት ምንድነው ፈጽሞ መታሰብ የለበትም ነው ያሉት። ኢራንን ለመምታት ፈጽሞ መታሰብ የለበትም። ይሄ መዘዝ ዓለምን ይዞ የሚጠፋ እንዳይሆን ብለው አስጠንቅቀዋል። እና የውጭ ጉዳይ ሚኒስትሩም የሩሲያ ይሄንኑ ነው የተናገሩት። ሌላው ራሽያ ለትንሣኤ በዓል ለ24 ሰዓት ማለት ነው የተኩስ አቁም አድርጋ ነበር በገሏ። ምክንያቱም ሁለቱም የኦርቶዶክስ እምነት ተከታዮች ስለሆኑ በዓሉን በሰላም እንዲያሳልፉ ፋታ ለመስጠት ተደርጎ ነበር። ነገር ግን ምንድነው የሆነው? ከሌሊቱ 9 ሰዓት ላይ ዩክሬን ማጥቃት ፈጽማለች። የራሽያ መከላከያ ሚኒስትርም እንደገለጡት የተኩስ አቁሙን ራሽያ ዩክሬን ጥሳለች ብለዋል። ዩክሬኖች ደግሞ እንደውም በጣም የገረመኝ ነገርና አንዳንድ ጊዜ የሆነ ስትራቴጂ የተጠቀመ ይመስለኛል ዘለንስኪ። ምንድነው የሆነው? ከ9 ሰዓት ከምናምን ላይ ወጥቶ ተኩስ አቁሙ ተጥሷል ብሎ ነው መግለጫ የሰጠው። ነገር ግን ራሽያዎች በመረጃ አቅርበዋል ተኩስ አቁሙን ዩክሬን እንደጣሰች አቁመዋል። ይህ እንግዲህ የዩክሬን ለሰላም ያላትን አቋም ምን ያህል ድረስ ነው የሚለውን አመላካች ነው ይመስለኛል። አሜሪካኖቹ ይህንን ነገር ይገመግሙታል። እንግዲህ ሁለቱ በዓል ስለነበረ እስካሁን መግለጫ አላወጡበትም፣ መልስም አልሰጡበትም። እንግዲህ ከዚህ ጋር አንድ ነገር ልጨምርና የዛሬውን ብንቋጨው ደስ ይለኛል። ምሽት ላይ ሌሎችንም የአሜሪካ የውጭ ጉዳይ ሚኒስትር የሰጡትን መግለጫ ይዘን እንመጣለን። አሁን በሰበር በዓለማችን ላይ የተላለፈ ያለው የቫቲካኑ ወይም ደግሞ የካቶሊክ ፖፕ ፍራንሲስ አርፈዋል ተብሏል። እንግዲህ እኚህ ሰው ምን አይነት ሰው ነበሩ የሚሉት ትንሽ ነገር ሌላውን ማታ ላይ እንግዲህ ደግሞ በስፋት እናመጣዋለን። ፖፕ ፍራንሲስ ሰዶማውያንን የሚደግፉ የነበሩ የሌዝቢያንን
ምንድነው ኤልጂቢቲኪው የሚባለውን ያስፋፉ የነበሩና ራሱ በካቶሊኮች ውስጥ ራሱ መከፋፈልን የፈጠሩ ተቃውሞም የገጠማቸው ሰው ናቸው። ከሁሉም በላይ ደግሞ የምናስታውሰው ለዘመናት ተዘግቶ የነበረውን የሲኦል ደጅ የሚባለውን በር በቅርቡ የከፈቱና ከዛ በኋላ ምን ያህል ዓለም ላይ ዲዛስተሮች እንደተፈጠሩ እኔም አንተም እናውቃለን፣ ሁላችንም እናውቃለንና እንግዲህ ከዚህ በኋላ ደግሞ ምን አይነት ፖፕ ይመጣል የሚል ነው። ምክንያቱም ካቶሊክ ወደ 800 ሚሊዮን ሕዝብ ከዓለም ላይ ተከታይ ከዛ በላይም ሊሆን ይችላል ተከታይ ያላት ተብሎ የሚታሰብ ነውና ደግሞ በአውሮፓ ፖለቲካ ውስጥ ከፍተኛ ሚና የሚጫወቱ ናቸው ፖምፖቹ በመካከለኛው ምስራቅና በአውሮፓ። ሌላው ምንድነው እንግዲህ ሐሰተኛው ነብይ ይነሳል ተብሎ የሚታሰበው ከዛ አካባቢ ተብሎ ስለሚገመት ቀጣይ የሚመጣው ነገር ለዓለም ወሳኝና አመላካች የሆነ ነገር ይሆናል ብዬ አምናለሁ። ወደ በኋላ በስፋት ይዘን መጣ እንደው ዝም ብሎ ጨመር ለማድረግ አሁን ስለተቆምከው የዚህ ሐሰተኛው መነሻ ሊሆን እንደሚችል አመላካች የሆኑ ነገሮችንም ሲፈጽሙ ነበር፣ መንገድ እየጠረጉ ነበር። ይሄ የዓለም ሃይማኖቶች ህብረትን በመመስረት እንደገና ደግሞ ይሄ በዱባይ አካባቢ መሰረቱት አለ አይደል? ይሄ የኢኮኖሚካል እንቅስቃሴ የክርስትና የእስልምናና የጂው በአንድ ኮምፓውንድ ውስጥ እርስ በርስ እምነታቸውን ሼር እንዲያደርጉ እንደነዚህ አይነት የመሳሰሉ መንገድ ጠራጊ ነገሮችን ፈጽመው እንደሄዱ ነው እንግዲህ የሚገመተው። በስፋት እንመጣበት አንድ ሃይማኖት የሚለውንም ያራምዱ እንደነበረ እናውቃለንና እሱን በስፋት እንግዲህ ምሽት ላይ በደንብ እንዳስሰዋለን ብዬ አስባለሁ። አሁን ግን ትንሽ የእግዚአብሔርን ቃል ላካፍል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 እና 21ን እንመልከት እስቲ። እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ቁጥር 20 ያነበብኩት ቁጥር 21 ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗል ይላል። ክብር ለኢየሱስ ይሁን። እንግዲህ ኢየሱስ ክርስቶስ በኩል ሆኖ ለሙታን ተነሳ ስንል ሁለት ነገርን ያመለክታል። አንደኛ ሙታኖች እንደሚነሱ ያመለክታል። ሁለተኛ ንጥቀት እንዳለ ያመለክታል። ገብቷል? ለሙታኖች በኩር ሆነ ከተባለ ሙታን በክርስቶስ ኢየሱስ አምነው የሞቱ ያንቀላፉ እንላቸዋለን። ጳውሎስ ያንቀላፉ ብሎ እንደሚል ያንቀላፉት እነዛ በኩራት ሆነው ምን ይሆናሉ? ይነሳሉ። ስለዚህ ይሄ ትልቅ ተስፋ ነው። ገብቷል? ክርስቶስን መከተላችን ማመናችን ከክርስቶስ ጋር መሆናችን ሕይወታችንን ለሱ አሳልፈን መስጠታችን ዝም ብለን ሳይሆን የተጨበጠ የተባረከ ተስፋ ስላለን ነው። ያን ላንቀላፉት ምንድን ነው አለ? በኩራት ሆኖ ከሙታን ተነስቷል። ያላንቀላፉትስ አብረው በደመና ይነጠቃሉ ማለት ነው። ስለዚህ ኢየሱስ ክርስቶስ አንደኛ ጴጥሮስ 1:3-5 ምን ይላል? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ አዳፋት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህን ርስቱ በመጨረሻው ዘመን ይገለጽ ዘንድ ለተዘጋጁ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። አሜን። ክብር ለኢየሱስ ይሁን። አሜን። ለምን አይነት ሕይወት ነው? ገብቶሃል? አዳፋት ለሌለበት ሕይወት። ለምን አይነት ሕይወት ነው? ፍጹም ቅዱስ ጽድቅ ላለው ሕይወት ነው። በጣም የሚገርመው ለማያልፍ ርስት
ይሄ የምድር ርስት ያልፋል። ጀስ ስታልፍ ስናንቀላፋ ያልፋል የምድር ርስት። ለዚህ ነው ዘመናቸው አባቶቻችን ምን አሉ? እንደ እንፋሎት ሆነችብን ይላሉ። አንዳንዶች በድንኳን ኖሩ ይላል መጽሐፍ። ስለዚህ ይሄ የምድር የምናየው የምንጓጓለት የምንጎመጅለት ሁሉ አላፊ ነው። የማያልፍ ርስት ግን ተዘጋጅቶልናል። ለምን? ኢየሱስ ክርስቶስ ሞትን አሸንፎ በኩር ሆኖ ስለተነሳ ነው የተዘጋጀልን። በኩር ሆኖ ስለተነሳ ነው የተዘጋጀልን። በዚህ በሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክ ይባረክ ካለ በኋላ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ሃሌሉያ አሜን፣ ክብር ለኢየሱስ ይሁን። ለዚህ ነው ጳውሎስ በከንቱ አልደከምኩም ይላል። እንኪያስ ክርስቶስ ካልተነሳ ከንቱ ነው ማለት ነው አለ። ገብቶሃል? ስለዚህ ክርስቶስ ተነስቷል። ለምን? ይህም ርስት በመጨረሻው ዘመን። መጨረሻ ዘመን ማለት የቱ ነው? አሁን እኔና እናንተ ያለንበት ዘመን፣ ክርስቶስ ሊመጣ በደጅ ያለበት ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ክርስቲያን ሆነ ቸርች ስለገባ አይደለም፣ በእምነት አምነ ከዳንክ ነው የርስቱ ተካፋይ የምትሆነው፣ የመንግስቱ ወራሽ የምትሆነው። ለምን? በእምነት አለ። ሃሌሉያ። ለምንድን ነው እምነት ስንል? ክርስቶስ እንደሞተ ከሙታን እንደተነሳ ተመልሶ እንደሚመጣ ስናምን፣ ለእኛ እንደሞተ ስናምን፣ እርሱን ደግሞ ለመቀበል ስንዘጋጅ፣ ሬዲ ስንሆን፣ ምክንያቱም በመስዋዕት እንዳናልፍ ነው። ገብቶሃል? በመስዋዕት ገና ነው እያሉ አይደለ? ዘይቱ የጎደለባቸው እነዚያ 5 ሴቶች በሩ የተዘጋባቸው በር እንዳይዘጋብን ነው። ስለዚህ እሱ ስንጠባበቅ እንዴት እንጠባበቅ? በፍቅር፣ በትዕግስት፣ በልግስና፣ በቸርነት ምሕረት በማድረግ እርሱን ስንጠባበቅ ሃሌሉያ አሜን፣ የዚህ ርስት ወራሾች እንሆናለን። ለእናንተ በሰማይ ቀርቶላችኋል። ይህ ርስት የምድር ርስት አይደለም። አንዳንድ አስተምህሮቶች ስላለ የምድር ነው ይላል። የምድር ርስት የለም። ሰማይና ምድር እንኳን ታልፋለች ነው የሚለው። የዘላለም ርስት ነው። ይህ የዘላለም ርስት ደግሞ በክርስቶስ ኢየሱስ ለእኛ የተዘጋጀልን የቀረልን ነገር እንደሆነ በደንብ ልናስተውል ይገባል እላለሁ። ሻሎም። ጌታ ኢየሱስ ይባርካችሁ። ተባረኩልን። እንወዳችኋለን። አገልግሎታችንን ስለምትደግፉ፣ ላይክ ስለምታደርጉ፣ ሼር ስለምታደርጉ፣ ከኛ ጋር አብራችሁ ስለምታገለገሉ፣ ከኛ ጋር በዚህ በመጨረሻው ዘመን ይህም መልካሙን የሆነውን ገድል ስለምትጋደሉ ጌታ ኢየሱስ ይባርካችሁ። አሁንም አይረሳ፣ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ከፍ እንድንል ወደ 100,000 እንድንገባ ከኛ ጋር አብራችሁ ትጉ እንላለን። ጌታ ኢየሱስ ይባርካችሁ። መልካም ቀን። እግዚአብሔር አብስቶ ይባርክ ፓስተር። በጣም ወሳኝና የጊዜው መልእክት ነው ያቀረብክልን። እንደው ትዝ አለኝ አንተ ይህንን ስለመነጠቅ ስታወራ መስዋዕትን እንዳንሆን ስትል በቅርቡ አንድ ዜና ሰርተን ነበር ከብስራት ጋር። ፓስተር ክሪስ የተናገረው አንድ በጣም ወሳኝ የሆነ መልእክት ለዓለም አስተላልፏል። የመጀመሪያው በረራ እንዳያመልጣችሁ የሚል ማለት ነው። እና ሁለተኛው በረራ ግን ፐርሲኪዩሽን ነው የሚያጋጥመው፣ ስደትና መከራ ነው። በዛ በመስዋዕት ነው ሁለተኛውን በረራ የምናሳልፈውና በዚህኛው ምርጫ እንዳናደርግ ጥንቃቄ እናደርግ የሚል በጣም ጠንከር ያለ መልእክት አስተላልፏል። እኛም ይህንኑ መልእክት ነው የምናስተጋባው። እግዚአብሔር እንዲረዳን፣ እንዲከልለን፣ ጸጋው እንዲያበዛልን ምኞታችን ነው። በቅርቡ መነጠቅ ይሆናል ብለን እናምናለን። ለዛ ደግሞ ራሳችንን እያዘጋጀን ዘይታችንን እየሞላን እየተጠነቀቅን እንድንኖር የምጽአቱ አዋጅ ነጋሪ በብርቱ መልእክቱን ማስተላለፍ ይፈልጋል።
የዛሬው የቀን መልእክታችንና መረጃችን ይህን ይመስላል። ማታ ላይ እንግዲህ በስፋት ቀደም ሲል ፓስተርም የተናገረው መረጃንም አጠናክረን ይዘን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት ከኛ ጋር ይሁን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።